ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ እንደተለመደው ያሳዘነንም ያስገረመንም ነገር ነው ይዘንላችሁ የምንመጣው ማለት ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ ያው የተለመደ ትብብራችሁ አይለየን። ዛሬ የአዶና እናት እባካችሁ ልጅ ያላችሁ ወንድም ያላችሁ እባካችሁ ልጄን ተውልኝ። ልጄን ከስንት መከራ ከስንት ስደት በኋላ ያገኘሁት ልጄ ነው። በግድ ነው ወደ ሀገር ላይ የተመለሰልኝ እና እባካችሁ ልጄን ተውልኝ እያሉ ነው። እውነት ለመናገር እውነት ነው። አንዳንዴ እናት ማለት ነው ልጆቿ እንዲህ ሲጠለጠሉ ማየትም መስማትም ስለማትፈልግ እንደ እናት ወይንም ደግሞ እንደ ወንድም እንደ እህት ስናስበው ይሄ ከባድ ነው። አንዳንዴ ጆንዳል ደግሞ እኔ ብቻ ነኝ ከኔ ውጭ አለ። አንዳንዴ ከኔ ውጭ ማለትም ጥሩ አይደለም፣ የበላይም ይመጣልና ማለት ነው። እና ስለዚህ እባካችሁ እናትየዋን በማየት ወይንም ደግሞ እናታችንስ ብትሆን ወይንስ ደግሞ ቤተሰባችን ቢሆንስ ብለን በማሰብ እባካችሁ አንዳንድ የማይሆን ነገር ከመናገር የልጁን አይምሮ የሚጎዳ ነገር ከመናገር እንቆጠብ። ምክንያቱም አንዳንዴ አይምሮ ሲበላሽ ማለት ነው የምናደርገውን አናውቅም። ብዙ ነገሮች ያስጠሉናል። ብዙ ነገሮች ህይወት ራሱ የምታስጠላን ጊዜ አለ። ስለዚህ ይሄ ልጅ ደግሞ ብዙ ነገር እየሰማ ነው፣ ብዙ ነገር እየደረሰበት ነው። እውነት ለመናገር ስራው ጥሩ ነው። አሁን ለምሳሌ በጣም ለተቸገሩ እየደረሰ ነው። ስንት አርቲስት ነው ይሄን ያህል ታዋቂ ሆኖ ይሄን ያህል ጊዜ ኖሮ ማለት ነው መኪና እንኳን የሌላቸው አርቲስቶች አሉ እና እነሱንም በአጋጣሚ እየረዳ ነው። ስለዚህ ይሄንን ነገር እያየን ብንተወው። አንተም ደግሞ ሚዲያ ፊት አታልቅስ። ሴት ብትሄድ ሴት ትመጣለች። አንዱ ሲሄድ አንዱ ሲመጣል ወይ የተሻለ ሊመጣል ይሆናል። አስለን ጥሎብኝ እንደው ልጅቷን አልወዳትም። ይሄ ጃንዶል ከሞላ ስም ደግሞ ጃንዶል አስለመቼ ገባኝ፣ ስሙም አልገባኝም፣ አልሞሄም። እኔ ምን አገባኝ። እንግዲህ እነሱ ያወጡለት ይጨነቁ እና እባካችሁ እያሉ ነው። የእናታችንን ለቅሶ ሀዘን አይተን እንደዚህ እናት ስታለቅስ ደግሞ የኔስ እናት ብትሆን ብለን ብናስብ የኔስ ቤተሰብ ቢሆኑ ብለን ማሰብ አለብን። ስለዚህ እንዳሉት ልጁን መተው ካልሆነ ነገሮች ያለ ንግግሮች ብዙ ንግግሮች እየሰማ ነው። እውነትም ሚዲያ ላይ ሁሉ ቁጭ ብሎ እያለቀሰ ነው። ስለዚህ ካላስ ይበቃል እያሉ ነው። ይበቃል እና መልካም ቪዲዮውን አላብዛባችሁ ባይ